የቤዛ አፍቃሪና ናታን የተዋወቃት ልጅ ወይዘሮ ትዝታ ልጆች ናቸው ማለት ነው። እንግዲህ እህትና ወንድማማቾች ናቸው። የሚገርም ነው እንግዲህ አጋጣሚዎች። ሌላው እንግዲህ ያፌት ደግሞ ኪሳራ ውስጥ ገብቷል ማለት ነው። በሌላ ነገር ስለከሰረ ደግሞ ሴቶቹን እያሰቃያቸው ነው ማለት ነው። እንግዲህ አሁን ላይ ሔዋንም እንግዲህ አሁን ላይ ምንም አይነት እስካሁን ምንም መረጃ አላገኘችም ማለት ነው። እሷንም እያሰቃያት ነው ማለት ነው። እዛ ውስጥ እንግዲህ ያንን ስራ እየሰጣት ለሉሊት ነበረ የያዘችው። አሁን ላይ እንግዲህ ያ ስራ ስለተበላሸ ብዙ ብርም ነበር ኪሳራ ውስጥ የገባው ማለት ነው። እንግዲህ አሁን ላይ ሉሊትን አለቃትም እገላታለሁ እያለ ነው። እንግዲህ ሉሊትን በጣም ፈርታለች ማለት ነው። የእጇን ይሰጣታል። እንግዲህ በመጨረሻም ሉሊት በፊት ኤፍራታና ጽዮን ላይ ስትጫወትባቸው ነበረ። አሁን ላይ ደግሞ ጽዮን ኤፍራታና ዳጊ እንግዲህ አብሮ ሆኖ በጣም እየሰሩ ነው ማለት ነው። ጎበዝ ሆነዋል። እንግዲህ ጽዮንና ዳጊም ደግሞ አቤልን አስለፍልፎ እንግዲህ ድምፅ ቀርቷቸዋል ማለት ነው። አሁን እንግዲህ ምንም ሊያመጣ አይችልም ማለት ነው። በዛ ፎቶ ጽዮንን ሊያስፈራራት አይችልም ማለት ነው። ከዚህ በኋላ ውዶችዬ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትበልልኝ እያላችሁበት እስኪ የዚህ ቻናል አዲስ ከሆነችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እያደረጋችሁ ክፍል 84 ተለቋል ማለት ነው ውዶችዬ። ገባ እያላችሁ ይሁ በዛሬ ክፍል እንግዲህ በባለፈው እንዳየነው የቤዛ አፍቃሪ ሆኖ እንግዲህ የመጣ ልጅ ናታንም ደግሞ በአጋጣሚ የተዋወቃት ልጅ ማለት ነው። እንግዲህ ታግታ የነበረችበት ቦታ አስመልጧት ነበረ። ያንም ደግሞ ያደረገው አውቆ ይመስለኛል። እንግዲህ ናታን የእናትየዋ ድርጅት ውስጥ ለመግባት ስል ይመስለኛል እሷን እንደዚህ ያደረጋት ማለት ነው። እንግዲህ እሷን የቀረባት እሷ ደግሞ እንግዲህ ቀላል ሰው አይደለችም ማለት ነው። አሁን ላይ ማን ነው ይሄ ልጅ እንግዲህ እሱን እንዲከታተሉ አድርጋለች ማለት ነው። እንግዲህ ሰው ልካለች ማለት ነው። እሱን ተከታተሉት፣ መጀመሪያ እኔ ማግኘት አለብኝ ማውራት አለብኝ እያለችው ነው። እንግዲህ እሱ ልጅቷን የተዋወቃት ምንም ስራ የለኝም ብሎ ነው እንግዲህ የተዋወቃት። እሱ ግን ድርጅት እያስተዳደረ ነው ያለው። አሁን ላይ ደግሞ ይሄን ነገር ከደረሰችበት ለናታንም ጥሩ አይሆንም ማለት ነው። ሌላው እንግዲህ ቤዛ አሁን ላይ ብቸኝነት ውጧታል ማለት ነው። እንግዲህ ብቸኛ ሆና በፊት ላይ ሁሉንም ሰው ከዚህ ቤት አባርሬ ብቻዬን ሆናለሁ እዚህ ቤት ውስጥ እያለች ነበረ። አሁን ላይ እንግዲህ ስታስበው ብቸኛ ስትሆን ሁሉም ሰው ከሷ ስርቅ አሁን ተሰማት ማለት ነው። እንግዲህ የኤፍራታ አለመኖርም አሁን ነው የገባት ማለት ነው። ምናል እንደ ተጎዳች ማለት ነው። እንግዲህ ኤፍራታ ከአጠገቤ ብትሆን እያለች ነው። እሷ ከአጠገቧ ስትርቅ አሁን ነው እሷ መኖርና አለመኖሯ የገባት ማለት ነው። እንግዲህ የሞኖ ግን ኤፍራታ የቤዛ እንድትረዳት ጠይቃት ነበረ። ሉሊትን እንድትቀርበው ሉሊት ቀርባ አንዳንድ መረጃዎች እንደ ጓደኛ ሆና መረጃ እንድትሰጣት ነበረ አሰቧ። እንግዲህ እሱንም ደግሞ ከዚህ በፊት ማድረግ አልቻለችም ነበረ። ለእኔ ብለሽ ይህን ማድረግ ያቅትሻል ወይ እያለቻት ነበረ። እንግዲህ ተስማምታለች ማለት ነው። በሌላ በኩል እንግዲህ ያፌት ደግሞ እያስገባው እቃ እንግዲህ ኪሳራ ውስጥ አስገብቶታል ማለት ነው። የተሳሳተ ነገር ነው እንግዲህ ያልሆነ ሌላ ምርት ነው እንግዲህ ሳይታወቅ አሽጎ የላኩለት ማለት ነው። ያንን ደግሞ ኃላፊነት የወሰደችው ሉሊት ነበረች። ሉሊት ደግሞ እንግዲህ አሁን ላይ ፈርታ ወደ ቤት ተመልሳለች ማለት ነው። ያፌት እንግዲህ ጣቷን ቆርጣ አምጣልኝ እያለ ነው። እንግዲህ የእሱ ጭካኔ ወይንም መጨረሻ ነው ማለት ነው። ሉሊት እንግዲህ አሁን ላይ መጨረሻ ነው የሚላት። በጣም ፈርታለች። ሮጣ ወደ ቤት ስትገባ እንግዲህ
ቤዛም ይሄን አጋጣሚ ተጠቅማ ይሄን እንኳን ለእፍራታ ማድረግ አለብኝ ብላ ይቅርታ ጠይቃታለች ማለት ነው። እንግዲህ እሳት ባትፈልግም ለእፍራታ ስትል ይሄን እንኳን ለይቴ ማድረግ አለብኝ ብላ ይቅርታ ጠይቃ ያው ምን እንደሆነች ጠይቃታለች። እንግዲህ ያ ሙሉ በሙሉ ባትነግራትም አለቃዋ እያሳደደ እንደሆነ ሊገላት እንደሚፈልግም ነግራታለች። ያንን መረጃ ደግሞ ለኤፍራታ ሰጥታታለች ማለት ነው። እንግዲህ ኤፍራታ ደግሞ አሁን ላይ ከጽዮን ጋርም በጣም እየሰሩ ነው ማለት ነው። እንግዲህ ያፌትን ለመጣል እንግዲህ አብሮ ሆኖ እየሰሩ ነው፣ እየተባበሩ ማለት ነው። እያሸንፋለሁ ብዬ ተስፋ አድርጋለሁ። አሁን ላይ ደግሞ ኢዋነት እዋንም ደግሞ ከዛ ብዙ መረጃ እያገኘች አይደለም። አጋጣሚ ሆኖ ደግሞ ሁላችሁም ትወጣላችሁ፣ ብዙ ገንዘብ መስራት አለባችሁ እያለ ነው። ያንን ድርጅት ያንን ስራ በዛ ስራ ምክንያት ስለከሰረ ሴቶቹን ብዙ ገንዘብ ማምጣት አለባችሁ እያላቸው ነው። እንግዲህ እዋንም ደግሞ አሁን ስትወጣ የአንድ መረጃ ላገኝ እችላለሁ ብላ እንግዲህ ሌላው እንግዲህ ገኒ አሁን ላይ ጉልት እየሸጠች ነው ማለት ነው። እንግዲህ ወንጌል ላይ ወጣ ያው የኤፍራታ ቤት አቅራቢያ ነው እየሰራች ያለችው። እዛም ደግሞ እዛ ወደዛ ቀረብ ያለችው ምክንያት እንግዲህ በደንብ ኤፍራታን ለማግኘት እንድመቻት ነው ማለት ነው። እንግዲህ እሷን አይን ለማየት ነው እዚህ ጋር መስራት እየፈለግኩት ያለችው ነበረ። ቤኒና ጽዮንም እንግዲህ ጥሩ ሁኔታ ላይ አይደሉም አሁን ላይ። ቤኒ እንግዲህ ሙሉ በሙሉ አምነዋል ማለት ነው። ከዛ ልጅ ጋር አብራ ሆናለች ብሎ ነው ያስባለችው። እንግዲህ ያ ሙሉ ሁኔታውን ሲያውቅ እንግዲህ ይቅርታ ያድርግለታል ብዬ ተስፋ አደርጋለሁ። አብረው ይሆናሉ ብዬ አስባለሁ ማለት ነው። ውዶቼ ሰላም ቆዩልኝ፣ ደህና ሁኑ።